ኤፍ-16 ከሰሞኑ የራሻውን ሱ-35 መቶ በመጣል አዲስ ክብረ ወሰን ሰብሯል። ታዲያ ስለዚህ ክስተትና እንዲሁም ደግሞ በሁለቱ የጦር ጀቶች መካከል ስላሉት የስፔክ ልዩነቶች ከማየታችን በፊት ስለ ሁለቱም የጦር ጀቶች አንዳንድ ባክግራውንዶችን ልስጣችሁ። ኤፍ-16 እንደምታውቁት የአሜሪካ የጦር ጀት ሲሆን እንግዲህ በቅጽል ስሙ ደግሞ ፋይቲንግ ፋልከን በመባል ይታወቃል። ታዲያ ይሄ የጦር ጀት በትክክል ስሙን የኖረ የጦር ጀት ነው። ለምን ካላችሁ አጠቃላይ ከተመረተ እስካሁን ድረስ ወደ 47 ዓመት ሆኖታል። በ1979 ዓመተ ምህረት ነው ወደ ሰርቪስ የገባው። ታዲያ በእነዚህ በ47 ዓመታት የኮምባት ታሪኩ 76 ለ1 ነው የያዘው ነጥብ ማለት ነው። ያ ማለት 76 የጦር ጀቶችን መቶ ጥሎ አንድ ኤፍ-16 ብቻ ነው እስከዛሬ ኮንፈርም የተደረገ ተመቶ የወደቀ ማለት ነው። ይሄ ማለት እስከዛሬ ድረስ አንድ ኤፍ-16 ብቻ ነው በጦርነት ተመቶ የሚያውቀው ማለት አይደለም። ከ10 እስከ 15 የሚሆኑ የኤፍ-16 የጦር ጀቶች ተመተዋል በጦርነት። ነገር ግን እነዚህ የጦር ጀቶች የተመቱት ግራውንድ ላይ ባሉ የጦር መሳሪያዎች ወይም ደግሞ በፍሬንድሊ ፋይት ነው እንጂ በትክክል ኤር ቱ ኤር በተደረጉ ፋይቶች ወይም ደግሞ ከሌላ የጦር ጀት ጋር በተደረጉ ፋይቶች እስከዛሬ ድረስ አንድ ኤፍ-16 ብቻ ነው ተመቶ የሚያውቀው። ታዲያ ይኸውላችሁ 76 የጦር ጀቶችን መጥቷል ሲባል ድሮኖችን አያካትትም፣ ሚሳኤልን አያካትትም። ይሄ የጦር ጀት መልቲ ሮል ነው ማለትም ለኤር ቱ ኤርም እንዲሁም ደግሞ ኤር ቱ ግራውንድም ታስቦ የተሰራ የጦር ጀት ነው። በብዛት ለምን ይጠቀሙታል ካላችሁ ለድሮን እና እንዲሁም ደግሞ ሚሳኤል ሀንት ለማድረግ ይጠቀሙታል። ከዚህም በተጨማሪ ደግሞ ግራውንድ ላይ ያሉ የተለያዩ የሚሊተሪ ኢንስታሌሽኖችን በተለይም ደግሞ ራዳሮችን ለመምታት ይጠቀማሉ። ኤር ዲፌንስ ሲስተሞችን በሱ ነው የሚመቱት እና ልብ ብላችሁ ከሆነ በኢራን አሜሪካና እስራኤል ጦርነት መጀመሪያ አካባቢ ላይ እስራኤልን በጣም ከኤር ዲፌንስ ሲስተም እኩል ሲጠብቃት የነበረ የጦር ጀት ነው። ሚሳኤል እና ድሮኖችን ሀንት በማድረግ የሚታወቀ የጦር ጀት ስለሆነ በብዛት የእስራኤልን እና እንዲሁም ደግሞ የነ ሳውዲ አረቢያን አጠቃላይ የገልፍ ሀገራቶችን ኤርስፔስ ከኤር ዲፌንስ ሲስተሞች እኩል ሲጠብቅ የነበረ ትልቅ ባለውለታ የሆነ የጦር ጀት ነው። እንዲሁም ታስታውሱ እንደሆነ ጦርነቱ ተፋፍሞ በነበረበት ጊዜ እስራኤል ኤፍ-16ን የምታመሰግንበትን ለብቻ የምስጋና ጊዜ ማዘጋጀት አለባት ሁላ ብዬ ቪዲዮ ሰርች የላችኋለሁ። ለምንድን ነው ካላችሁ በዛ ጊዜ በቃ እስራኤልን ከብዙ ጉድ የጠበቃት የጦር ጀት ነው። እስራኤልን ብቻ አይደለም የገልፍ ሀገራቶችንም ኤርስፔሳቸውን ሲጠብቅ የነበረ ነው። ኤር ዲፌንስ ሲስተሞች ፌል በሚያደርጉበት ጊዜ እንግዲህ የእነሱ ሬታቸው 95% አካባቢ ነው፣ በጣም ማክሲመም ማለት ነው። ከ80 ምናምን ጀምሮ እስከ 90 ምናምን ነው በብዛት ኢፌክቲቭ የሚሆኑት። ያ ማለት ከእነሱ የሚያመልጥ ብዙ ሚሳኤል አለ። ታዲያ የኤፍ-16ን የመጀመሪያውን ክብረ ወሰን የሰበረችለት እስራኤል ስትሆን እንግዲህ ወደ ሰርቪስ እንደገባ እስራኤል ታጠቀችው። ከዛ በኋላ በ1981 እና በ1982 ከሲሪያ ጋር በነበራት ጦርነት በወቅቱ እንግዲህ ሲሪያ የታጠቀችው የሶቪየት ህብረት የጦር ጀቶችን ነበረ። ታዲያ እስራኤልም እንግዲህ ኤፍ-16ን በመጠቀም እነ ሚግ 23ን እነ ሚግ 21ን ከሰማይ ላይ መታ ጥላበታለች ማለት ነው። ታዲያ ከዛ በኋላ እንግዲህ በ1980ዎቹ በዛው ዲኬድ ውስጥ ማለት ነው ሶቪየት እና እንዲሁም ደግሞ አፍጋኒስታን አንድ ላይ በመሆን ቦርደር ላይ ፓትሮል እያደረጉ በነበሩበት ወደ 10 የሚደርሱ የጦር ጀቶችን ይዘው ነበር እና እነዚህ የጦር ጀቶች የሶቪየት ህብረት የጦር ጀቶች ናቸው። እነ ሱ-22፣ ሱ-23፣ ሱ-25 የመሳሰሉ የጦር ጀቶች ነበሩ እና በወቅቱ እንግዲህ የፓኪስታን ፓይለት ኤፍ-16ን ይዞ እሱም ደግሞ ቦርደር እየጠበቀ ያለ ነው ኢንጌጅ የተደራረጉት ማለት ነው። ከዛ 10 የሚደርሱ የጦር ጀቶችን በኤፍ-16 መቶ ይጥላል ማለት ነው የፓይለት። ከዛ በኋላ የኤፍ-16 ዝና በዛ በቃ በጣም መጨመር ጀመረ። ከዛ በተለያዩ ጦርነቶች ላይ ተሳትፏል ማለት ነው። ከዛም እንግዲህ እንደነገርኳችሁ እስከዛሬ ባለው የ47 ዓመት የባትል ታሪክ 76 የሚደርሱ የጦር ጀቶችን መቶ ጥሏል ማለት ነው። ነገር ግን በዚህ በጁላይ ወር ማለትም በጁላይ 8 ሱ-35ን መቶ ሲጥል ይሄ የመጀመሪያው ነው። አስቡት፣ ሱ-35 ማለት በጣም አስፈሪ የሚባል የራሽያ የጦር ጀት ነው። ከዛ ሲቀጥል በስፔክም አሁን ቀጥሎ እናያለን ፈጽሞ የሚወዳደሩ የጦር ጀቶች አይደሉም። ነገር ግን በጣም በሚገርም መልኩ ዩክሬን የራሽያን ሱ-35 በዚህ በኤፍ-16 መታጠለዋለች ማለት። የተወሰነ ኢንሳይት እንድታገኙ ኤፍ-16 እና ሱ-35ን የተወሰነ ኮምፔር አድርጌ ላሳያችሁ። በክላስ እና በሳይዝ ስናያቸው ኤፍ-16 ላይት ዌት የሚባል እንደገና ደግሞ መልቲ ሮል ፋይተር ጀት ነው። ማለትም በቦዲ ደረጃ በጣም አነስተኛ የሆነ ቦዲ ያለው አንድ ኢንጂን ያለው ሲንግል ኢንጂን ነው። ከዛ ሲቀጥል ደግሞ መልቲ ሮል ነው። ኤር ቱ ኤርም ኤር ቱ ግራውንድም ታስቦ የተሰራ የጦር ጀት ነው። በብዛት እንደውም ጥቅም ላይ የሚውለው ለድሮን ለሚሳኤል ሀንት ለማድረግ እና ከዛ ሲቀጥል ደግሞ ግራውንድ ላይ ያሉ የተለያዩ የሚሊታሪ ኢንስታሌሽኖችን በተለይ ቅድም እንደነገርኳችሁ ኤር ዲፌንስ ሲስተሞችን ታርጌት ለማድረግ የሚጠቀሙት የጦር ጀት ነው። ወደ ሱ-35 ስንመጣ ደግሞ እንግዲህ በዛ ሰዓት ራሻ ይዛው የነበረው ሱ-35 ፍላንከር ኢ የሚባለው ነው። ታዲያ ይሄ የጦር ጀት አንደኛ ለኤር ሱፔሪዮሪቲ ታስቦ የተሰራ የጦር ጀት ነው። ያ ማለት ለኤር ቱ ኤር ፋይት ታስቦ የተሰራ የጦር ጀት ነው። በሳይዝ ደረጃ ደግሞ ስንሄድ
በጣም ትልቅ ዲፈረንስ አላቸው። ይሄኛው በጣም ሄቪ ዌይት የሚባል የጦር ጀት ነው። በሳይዝ በጣም ትልቅ ነው። በጣም ብዙ ሬንጅ መሄድ ይችላል። ከዛ ሲቀጥል ደግሞ ትዊን ኢንጂን ነው። ሁለት ኢንጂን ያለው የጦር ጀት ነው። በጣም ፓወርፉል ከሚባሉ የጦር ጀቶች መካከል እንግዲህ አንዱ ነው ማለት ነው። በማክሲማም ስፒድ ደግሞ ስንሄድ አሁንም ማክ 2 ድረስ ነው ኤፍ16 የሚሄደው። ሱ35 ደግሞ በማክ 2.25 ድረስ መሄድ ይችላል። የሁለቱ የጦር ጀቶች ማኒቨራቢሊቲ ወይም ደግሞ ማኒቨር የማድረግ አቅማቸው ደግሞ ሲታይ ኤፍ16 ሃይ የሚባል ነው። ማለትም ሃይሊ ማኒቨራብል የሆነ የጦር ጀት ነው። ወደ ሱ35 ደግሞ ስንሄድ ኤክስትሪም ሌቭል ላይ ያለ የጦር ጀት ነው። ያ ማለት ኤክስትሪምሊ ማኒቨረብል ነው። ለምን ካላችሁ 3D ትረስት ቬክተሪንግ ነው የሚጠቀመው። ወደ ራዳር ሲስተማቸው ደግሞ ስንሄድ ሁለቱም ቆንጆ ቆንጆ የሚባል ራዳሮች የተገጠሙላቸው ሲሆን ማለትም ኤፍ16ም ያው በጣም በእድሜ በጣም ትልቅ ቢሆንም ነገር ግን በጣም አፕግሬድ እየተደረገ ስለመጣ አድቫንስድ የሚባል ራዳር ተገጥሞለታል። ወደ ሱ35 ደግሞ ስንሄድ እሱ ደግሞ በጣም የቅርብ ነው። 2014 ላይ ነው ወደ ሰርቪስ የገባው። ማለት ኦልሞስት 12 ዓመቱ ነው ወደ ሰርቪስ ከገባ ማለት ነው። ስለዚህ በጣም ሌተስት የሚባል ራዳር ነው የተገጠመለት። ነገር ግን ወደ ራዳር ሬንጃቸው ስንሄድ ኤፍ16 ከ70 እስከ 100 ኪሎ ሜትር ድረስ ነው የራዳር ሬንጁ። ማለትም ሌላን የጦር ጀት ዲቴክት ማድረግ የሚችለው በዚህ ሬንጅ ውስጥ ነው፣ ከ70 እስከ 100 ኪሎ ሜትር ማለት ነው። ሱ35 ደግሞ ከ200 እስከ 350 ኪሎ ሜትር ድረስ የራዳር ሬንጅ አለው። ያ ማለት በቃ አይገናኙም ማለት ነው። ሌላው የራዳር ክሮስ ሴክሽናቸው ደግሞ የኤፍ16 1.2 ሜትር ስኩዌር ነው። የሱ35 ደግሞ ከ3 እስከ 5 ሜትር ስኩዌር ድረስ ነው። ያ ማለት ምን ያህል የሳይዝ ልዩነት እንዳላቸው በዚህ ማወቅ ትችላላችሁ ማለት ነው። በሚሳኤል አቅማቸው ደግሞ ስንሄድ ማለትም በሚታጠቁት የሚሳኤል አቅም ደግሞ ስንሄድ ሁለቱም በጣም ምርጥ ምርጥ የሚባሉ ሌተስት የሚባሉ ሚሳኤሎችን ይታጠቃሉ። ዩክሬን ደግሞ የምትጠቀመው ኤፍ16 ለምዕራቢያን ማለትም ለኢሮፓውያን ታስቦ የተሰራ የጦር ጀት ስለሆነ የአብዛኞቹን የኢሮፓውያንን ሚሳኤሎች መታጠቅ ይችላል። በሰዓቱ ደግሞ ለዚህ ኦፕሬሽን አምራ የሚባለውን ሚሳኤል ነው ታጥቆ የነበረው። ሱ35ም እንደዚሁ ራሻ የምትጠቀማቸውን አድቫንስድ የሚባሉ ሚሳኤሎችን ይታጠቃል። ሎንግ ሬንጅ ሃይፐርሶኒክ ሚሳኤሎችን መታጠቅ ይችላል። በአጭሩ የሁለቱ የጦር ጀቶች ስፔክ ይህንን ይመስላል። ኦልሞስት በሁሉም ሌቭል ሱ35 ይበልጣል፣ አድቫንቴጅ አለው። ታዲያ እንዴት ነው መጥቶ ሊጥለው የቻለው? ለምሳሌ በራዳር ሬንጃቸው ስንሄድ ፈጽመው አይገናኙም። ቀድሞ ዲቴክት የሚያደርገው ሱ35 ነው። ለምን? በጣም ብዙ ልዩነት አላቸው በራዳር አቅም ማለት ነው። ታዲያ እንዴት ነው ሱ35 ተመቶ የወደቀው በኤፍ16 ካላችሁ ማለት ነው። ታስታውሱ እንደሆነ ከዚህ በፊት የሆነ የሰራሁት ቪዲዮ ላይ የጦር ጀቶች ራዳሮቻቸውን አክቲቭ አድርገው በትክክል እንጌጅ አድርገው በሚያነፈንፉበት ጊዜ እነሱም በሌላው የጦር ጀት ራዳር ውስጥ የመግባት ቻንሳቸው እየሰፋ ይመጣል ብያችሁ ነበረ እና ያኔ የተከሰተው ነገር ይሄ ነው። ሱ35 ያው ጥቃት ለመፈጸም ወደ ዩክሬን እየመጣ ስለነበረ ራዳሩ ኦፕን ነው። ኤር ዲፌንስ ሲስተሞችን ፋይተር ጀቶችን ዲቴክት ለማድረግ እያነፈነፈ ነበር ሲመጣ የነበረው። በዚህ ሰዓት ደግሞ የዩክሬን ራዳሮች ደግሞ ዲቴክት አድርገውታል ከርቀት ላይ ማለት ነው። ኤፍ16 ደግሞ ያኔ ምንድን ያደረገው ራዳሩን ሙሉ ሙሉ ኦፍ አድርጎ ሪል ታይም ኢንፎርሜሽን ከራዳሮቹ ነበር የሚቀበለው። ይህ ማለት በቀላሉ አይገባለትም ለኤፍ35 ማለት ነው። ስቲል ግን አሁንም ዲቴክት የማድረግ ቻንስ ነበረው ሱ35 ብቻ ግን የተጠቀሙት ቴክኒክ ይህንን ይመስላል። እና ሪል ታይም ሱ35 ያለበትን ሎኬሽን ራዳሮቹ ለኤፍ16 ያቀብሉታል ማለት ነው። ኤፍ16ቱ ደግሞ ያንን ኢንፎርሜሽን ካገኘ በኋላ ወደ ሱ35 ሬንጅ ይገባል። አምራ የሚባለውን በጣም ይሄ ፋየር ኤንድ ፎርጌት ሚሳኤል ነው የታጠቀው። ማለትም አንዴ ተተኩሳላችሁ፣ ከዛ በኋላ እናንተ ያንን ሚሳኤል ጋይድ ማድረግ አይጠበቅባችሁም። ራሱን በራሱ ጋይድ እያደረገ ታርጌቱን ይመታል ማለት ነው። ታዲያ ኤፍ16 ምንድን ያደረገው የሱ35ን ሎኬሽን ዳይሬክሽን ከራዳር ወሰደ። ከዛ ሬንጅ ውስጥ ገባና ሚሳኤሉ መምታት በሚችልበት ሬንጅ ውስጥ ገብቶ መታውና ያው የጦር ጀቶች ልክ እንደተተኮሰባቸው ሲያውቁ ሚሳኤሉ መጥቶ እነሱን ሳይመታ በፊት የመታቸውን ቀድመው ይተኩሱና አብሮ እንትን ማለት ይችላሉ፣ መጠፋፋት ይችላሉ ማለት ነው። ነገር ግን ይሄ እንዳይሆን ምን አደረገ? ሬንጅ ውስጥ ገብቶ ከተኮሰ በኋላ የሱ35 ዲቴክት ማድረግ ከሚችልበት ሬንጅ በፍጥነት ወጣ ማለት ነው። ታዲያ በዚህ ሁኔታ ኤፍ16 በ47 ዓመቱ ከሱ አስቡ ስንት ዓመት የሚያንሰውን ገና ከተሰራ 12 ዓመት የሞላውን ሱ35ን መቶ ጣለ ማለት ነው። በዚህም እንግዲህ አዲስ ክብረ ወሰን ሰበረ። ሱ35ም እንግዲህ የመጀመሪያውን ኤር ቱ ኤር ኮምባት ሉዝ አደረገ ማለት ነው። በነገራችን ላይ ይኸውላችሁ አሁንም ትልቁ ዲፈረንሳቸው ምንድን ነው መሰላችሁ? ይሄ ኤፍ16 ባትል ቴስትድ ነው። ያኛው ፔፐር ላይ ያለ ስፔክ ነው የሱ35። አሁንም ያሳየን ነገር ይሄ ነው። በቃ ፔፐር ላይ ያለ
ስትሬንግዝ ነው እንጂ ኮምባት ላይ አልተፈተነም። ኤፍ 16 ደግሞ በ47 ዓመት ታሪኩ በቃ ጦርነት ላይ በጣም ኢንጌጅ ያደረገ በጣም ሲሳተፍ የነበረ የጦር ጀት ነው። ብዙ ሪከርድ ያለው የጦር ጀት ነው። ይሄ በቃ ትልቅ ዲፈረንስ ነው። እስከዛሬ ወደ 4600 የሚደርሱ ኤፍ 16ቶች ተመርተው ለገበያ ቀርበዋል። ሱ 35 ግን ቁጥራቸው በጣም አነስተኛ ነው የተመረቱት ማለት ነው። እና ሱ 35ን የታጠቁት ሀገራትም ቁጥራቸው በጣም ትንሽ ነው። አንደኛ ራሷ ራሻ ነች፣ ሁለተኛ ቻይና፣ ከዛ አልጄሪያ፣ ሶስቱ ናቸው በቃ ታጥቀው እስከዛሬ እየተጠቀሙት ያሉት። ከዛ በተጨማሪ ትረከብ አትረከብ እርግጠኛ ባልሆንም ኢራን ኦርደር አድርጋ ነገር ግን ኦንጎይንግ ነው ፕሮሰሱ ማለት ነው። ከዛ ውጭ ግን ለምሳሌ ኢጅፕት፣ ኢንዶኔዥያ እና ዩናይትድ አረብ ኤሚሬት ኦርደር አድርገው ነበረ። ነገር ግን አሜሪካ በሳንክሽን አስፈራርታ እንዳይገዙት አድርጋለች ማለት ነው። ይህን ጦር ጀት እንግዲህ ጥቂት ሀገሮች ናቸው የሚጠቀሙት እንደነገርኳችሁ። የተመረተውም ቁጥር በጣም ትንሽ ነው ያለው፣ ጋፑም ትንሽ ነው። 12 ዓመት ብቻ ነው ቴስት የተደረገው ማለት ነው። ሪል ባትል ላይ ብዙ የታየ ጦር ጀት አይደለም እንደነገርኳችሁ ነው። የኤፍ 16 ደግሞ በጣም የረጅም ዓመት ልምድ ያለው፣ ከዛ ሲቀጥል በጣም ብዙ ተመርቶ በጣም በገፍ ሲሸጥ የነበረ የጦር ጀት ነው። አሁን ላይ የበለጠ ደግሞ ማርኬቱን በረገደለት ማለት ነው።